ለዚህ የመስቀል በዓል በሰላም በጤና አደረሳችሁ። ጋሚ ሁላችሁንም እንኳን ሰላምታም የቲቪ ተከታታዮች እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን። ዛሬ በቫንኩቨር ውስጥ የመስቀል በዓል ሊከበር ነው እና ምን እንደሚመስል አብረን የምናይ ይሆናል። የመስቀል በዓል ዘግይቶ ቢከበርም ነገር ግን መከበሩ አልቀረም እና ዛሬ በጣም ብዙ ሰዎች በተሰበሰቡ የዳመራ ስነ ስርዓት አለ። እሱን ስነ ስርዓት በደንብ አሳያችኋለሁ።
ሰላም ጋሽ ታሪኩ ራስዎትን ያስተዋውቁልን እስቲ። እንኳን አደረሰህ ለዳመራ ለመስቀሉ እንኳን በሰላም አደረሰህ እና በጣም ደስ የሚል ነው። እንግዲህ እንደምታየው ነው የዳመራ በዓሉ እንግዲህ ዘንድሮ ያው ካለፈው ዓመት ትንሽ ይሻላል። ትንሽ ህዝቡም አነስ ቢልም ደህና ነው ዳመራው። እንግዲህ እስቲ በሰላም ለሚቀጥለው ዓመት በሰላም እንዲያደርሰን ነው እንግዲህ። ኦኬ ይሄን ዳመራ ላይክ አንተ እንደሰራኸው ነው ላይክ የማውቀው እኔ እና እናንተ እንደሰራችሁት የማውቀው ጠቅላላ ስንት ሰዓት ፈጀብህ ይሄን ዳመራ ለመስራት? ያው እንግዲህ ይሄንን ዳመራ ለመስራት ወደ 4 ሰዓት በላይ ይፈጃል። 4 ሰዓት ግን ከዛ በፊት ግን እንጨቱን ምናምን ከሰሪ ከምናምን ማምጣት አለብን። እንጨቱን መለቃቀም ያስፈልጋል። እሱ ነው። በተረፈ ግን ያው ከጠዋት ጀምሮ ከ10 ሰዓት ጀምሮ ከጠዋት እስካሁን ድረስ አለን ማለት ነው። ቢያንስ ከ6 እስከ 7 ሰዓት በላይ ይፈጃል። ከዚህኛው ዓመትና ከባለፈው ዓመት ላይክ የዚህኛውን ዓመት ለየት የሚያደርገው ነገር ምንድን ነው? ዘንድሮ ለየት የሚያደርገው ምንድን ነው? የዚህን በተለይ የመዘምራኖቹ ወጣቶቹ በብዛት በማየቴ ነው ደስ የሚለው። ሌላው ምዕመናንም ቢያንስም በተለያየ ቦታ ቢሄድም አሁን ግን ዘንድሮ ደስ ይላል። ደመራውም እንደምታየው በጣም ትልቅ ነው። ዘንድሮ ትንሽ ለየት ይላል። ባንዲራውም ደግሞ ትልቅ ባንዲራ ነው ዘንድሮ እና ያ ነው። በተረፈ ግን ያው መስቀል በዓሉ እንደዚህ ተከብሮ ይውላል ማለት ነው። ኦኬ ሰው ማስተላለፍ የምፈልገው ነገር በመጨረሻ እንኳን አደረሳችሁ ላይክ እንኳን ደስ ያላችሁ እንግዲህ በጣም እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ ለማለት እፈልጋለሁ። እንግዲህ ሁላችንም ይሄንን ወደፊት ለወጣቶቹ ማስተላለፍ አለብን። ቅብብሎሽ ነው። መስቀሉን ሁልጊዜ ይኸው ከሀገራችን ወጥተን ልክ እንደ ሀገራችን እያከበርን ያለው ካህናቱም መዘምራኑም መሪጌታዎቹም በሙሉ እያደረጉ ነው። በጣም ደስ ይላል። እንደ ሀገራችን ነው በቃ ያስታውስ ስነ ስርዓቱ ሁሉ እንዳለ። እሺ መልካም በዓል ጋሽ ታሪኩ። አንተም እንደዚህ መልካም። እሺ ሰላም ራስን አስተዋውቅልን። እሺ ስሜ ጌታሁን ወልደ ኪሮስ እባላለሁ። እሺ እና ላይክ እንዴት አየው የዘንድሮ የመስቀል በዓል አከባበር? የዘንድሮ መስቀል አከባበር በእውነቱ በጣም ደስ ይላል። ከሌላው ለየት የሚያደርገው ሰዎች በብዛት ተሰባስበዋል። በመዘምራን በጣም ደምቆ ይታያል። በካህናቶች ራሱ ታጅቦ ድምቀቱ በጣም የጎላ አድርጎ ያሳየዋል ማለት ነው። ኦኬ ሶ ያ ላይክ ከሚሰሩት ውስጥ መካከል አንዱ አንተ ነህ እና እንዳመራ ስንት ሰዓት ፈጀብህ ይሄን ለመስራት? ዛሬ ከቅዳሴ በኋላ ቅዳሴውን ያው ጨርሰን በቀጥታ ወደ ደመራው ዝግጅት ፕሮግራም ነው የተሰማራ ነው። ይሄ የምታየውን ደመራ ዛፎች መቁረጥ ያስፈልጋል፣ እንጨቶች መለቃቀም ያስፈልጋል። ይሄን አስቀድመን አዘጋጅተናል በእርግጥ እና በቦታዎቹ ላይ የተጠራቀሙበት ቦታዎች ላይ ሄደን እዛ መጫን መኪና ላይ ከዛ ጭነትም ደግሞ እዚህ አምጥቶ ማራገፍ አራግፎም ደግሞ ያው ይሄን የመሰለ ደግሞ ዳመራ መስራት። እሺ በመጨረሻ ማስተላለፍ የምፈልገው መልእክት ካለ እንኳን አደረሳችሁ። ያው መቼም ይሄ የሀገር ባህል ነው። ባህል ብቻ ሳይሆን እምነትም ጭምር ነው እና ይሄ መላው የኦርቶዶክስ እምነት ተከታዮች ለዚህ የመስቀል በዓል በሰላም በጤና ደረሳችሁ። ዘመኑም የሰላም የተድላይ ደስታ የፍቅር የጥሩ ዜና የምንሰማበት ዘመን ያደርግልን። አሜን። መልካም በዓል። እሺ መልካም። ኦኬ እንኳን አደረሳችሁ ለመስቀል በዓል። እንኳን አደረሰ። እንኳን አብሮ ደረሰን። እንኳን አደረሰ። እንኳን አደረሰች ለመስቀል በዓል። ስምሽ ማን ነው? አቢጌል። እንዴት አየሽው መስቀል በስነ ስርዓቱ? ቆንጆ ያምራል። ኦኬ ስም ማን ነው? አሜን። እንኳን አደረሰ ለመስቀል በዓል። እንኳን አብሮ አደረሰ። ስም ማን ነው? ማቲ። እንኳን አደረሰ ለመስቀል በዓል። እንኳን አብሮ አደረሰ። አርሜ ላይክ እስቲ ያ አንተ ላይክ ራስን አስተዋውቅ ማለት ይከብዳል። እንግዲህ ላይክ እንኳን እንዴት አየው የመስቀልን በዓልና ራስን አስተዋውቅ። በጣም ደስ ይላል። እንግዲህ ያው እንደምታየው ነው እንግዲህ ከልጆቼ ጋር የመስቀል መስቀልን ለመምሰል ሞክረናል። በጣም መስላችኋል። በጣም አምሮባችኋል። በጣም የሚያምር አለባበስ ነው የለበሳችሁ። እንግዲህ ለመላው ኢትዮጵያ ሕዝብ የመስቀል በዓል መልካም አዲስ ዓመት እንዲሆን በቃ ይሄ 2018
እንግዲህ ለሁሉም ህዝቦች ለኢትዮጵያኖች በሙሉ መልካም ዘመን እንዲሆን እመኛለሁ። ስለ ነገራችሁ በጣም አመሰግናለሁ። እንዴት አየው ይሄኛው የዚህኛው የመስቀል በዓል ከባለፈው ዓመት ኮምፔር ስታደርገው? በየዓመቱ አሪፍ፣ በየዓመቱ አዲስ ነገር ታያለህ፣ ደስ ይላል። ትክክል። አሁን ደግሞ ቫራይቲ እያየን የተለያየ ባህል ልብስ ታያለህ። ትክክል። አሁን በጣም ቆንጆ እየሆነ ነው። ሆፕፉሊ በሚቀጥለው ጊዜ ደግሞ ማር የተሻለ ሄዳል ብዬ አስባለሁ። እና መልካም በዓል። አሜን። ለሁላችሁም። እሺ ነገ ተመሰግናለሁ። ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት የእግዚአብሔር ልጅ የነገሰበት የሞት አበጋዝ የወደቀበት እሰይ እልል በሉ ተገኘ መስቀሉ እልል በሉ ተገኘ መስቀሉ አይሁድ በቀናት መስቀሉን ቀብረው ሊከርኑት እንኳን በቆሻሻቸው ጌታን መቃወም ስለማይችሉ ይኸው ተገኘ ወጣ መስቀሉ እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ ደጉ ፊላኮስ ሽማግሌው እሌኒን መራ በደመራው ጌታ በእርሱ ላይ በመሰቀሉ እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ አይሁድ በቀናት መስቀሉን ቀብረው ሊከርኑት እንኳን በቆሻሻቸው ጌታን መቃወም
ሰላም ነው እንዴት ነህ? አለን እንኳን አደረሰ ኤልያስ እና ለማያውቁ ራስን አስተዋውቅ። ኦኬ ቴንክ ዩ እኔ ስሜ ኤልያስ እባላለሁ። እዚህ በቫንኩቨር ነዋሪ ነኝ። ዛሬ ጥምቀት ለማክበር መስቀልን ለማክበር እዚህ ተገኝቻለሁ። የምኖረው ወደ ሰሪ ነው። ለዚህ ኮሚኒቲ ደግሞ በታክስ ሰርቪስ እና ሪል ስቴት ሰርቪስ ሰጣለሁ። የምትፈልጉ ሰዎች ደውሉልኝ። በዚህ አጋጣሚ እንኳን ሁላችሁም ከስተመሮቼ እንኳን አደረሳችሁ። አመሰግናለሁ። አሪፍ ላይክ እንዴት አየው የዚህኛው መስቀል በዓል ከባለፈው ዓመት? በጣም ጥሩ ነው። መቼስ ከተወሰነ ጊዜ ጀምሮ ቤተክርስቲያኖች አንድ ላይ ስለሚያከብሩ የኛም እንትኑ ምዕመናኑም እየበዛ ስለሆነ በጣም ደስ ይላል እና ይበረታታል። እንዲያውም እኔ ዝናብ ይዘንባል ብዬ ነበር፣ ግን ዝናብ አለመዝነቡ በጣም ደስ ብሎኛል። እግዚአብሔር በዓሉን ጥሩ አድርጎልናል። አሁንም በድጋሚ ሁላችሁንም እንኳን አደረሳችሁ። ቴንክ ዩ እናመሰግናለን። መልካም በዓል ይሁንልህ ለሁላችንም። እናመሰግናለን። እንኳን አደረሳችሁ። ላይክ እንኳን አብሮ አደረሰን። እንኳን አብሮ አደረሰ። ስሞትም አለበት ክብሩ ዮናስ። እንዴት አያችሁት የዚህን መስቀል በዓል አከባበር? በዓላችን ቆንጆ ነው። ሁሌም በጣም ያምራል። እንደምታዩት ነው። ዝናብ አልዘነበም። ትክክል። ይዘንባል ብለን ጠብቀን ነበር፣ ግን አልዘነበም። ዩአር ሃፒ እና እንኳን አደረሳችሁ ማለት የምፈልጉት ካለ ለመላው ኢትዮጵያን የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለመስቀል እንኳን አደረሳችሁ። እሺ መልካም በዓል ይሁንላችሁ። ለአንተም እንደዛው። እና የመስቀል በዓል አከባበር ይህን ይመስላል። እስቲ እዚህ ጋር ደግሞ በቆሎ እና ላይክ የተወሰኑ ነገሮች ይሽጥ ነው ሄደን አይተነው እንቅመስ። አይ ዶንት ኖ ላይክ ምን እንደሚሽጥ እርግጠኛ አይደለሁም፣ ግን እዚህ ጋር ወረፋ እንደምታዩት በስና ኦኬ ጀስት ሳይ እንኳን አደረሳችሁ። እንኳን አደረሳችሁ። እና ላይክ እዚህ ጋር ወረፋው እንደምታዩት በቆሎ አለ፣ ሳምቡሳ አለ፣ ዳቦ ቆሎ አለ፣ ሆዶግ አለ። ያ የሌለ ነገር የለም። ለዛ እስቲ እዚህ ጋር እንምጣና ቼክ ይላል። ሂሳብ አትቀበሉኝም? ስንት ነበር አንተ? 6 ብር 2 ሳምቡሳ፣ አንድ ዳቦ አንድ ቆሎ በቆሎ፣ ከዛ 2 ዳቦ ቆሎ። እዚህ ጋር ልናጭበረብርን እንዲዘከርስ በቆሎ ሳምቡሳ አለ። ሳምቡሳ በላ
ትኩስ ነው። ምንም ችግር የለም። የዓመታችንን ሸክፈን ነው የመጣን እና የዓመታችንን ሸክፈን እየመጣን ነው። በስና ላይክ ኢማጂን ለዳ በቆሎ ለቆሎ ምናምን ነገር ነው የመጣሁት በቃ እና እንደምታዩት የመስቀል በዓላችን በጣም በአማረና በደመቀ ሁኔታ እያለፈ ይገኛል። እና አሁን ወደ መብላት ስነ ስርዓታችን ወደ በቆሎ የመጋጥ ስነ ስርዓት እንሄዳለን። እና እንደምታዩት እየተዘመረ ነው የሚገኘው። አጉል ወከባ ይወዳሉ እነዚህ ከፈይቶች ጋር አሯራታቸው ሌላ ሰዓት የተነሳ የሚመስለው ስናመል ማርያም ነው። ስራ ስለፈቱ ነው እንደዚህ የሚያደርጉት። ስራ የላቸውም። በዛ ትንሽ ምክንያት ያገኙ ስራ ለመፍጠር እንደምታዩት ያሳያቸዋል። አሁን ነው ምን ዳርጉ እንደመጡ ሁላ አይታወቅም። ምን ተፈጥሮ ነው? የሆነ ትልቅ ነገር የተፈጠረ አስመስሎት ምን ተፈጥሮ ነው? ያ አንዱ ደውሎ ነው የሆነ ሰው ደውሎ ነው ያ እንዴ ነው ሰላም ነው እኮ እንዴ እያስኩ እኮ በካናዳ ሀገር መጥቶ ሊያጠፉብኝ ምናምን ብለህ ደግሞ እሺ እኔ ላይክ ሰዎች ደውለው እንትን ብለው መሰለኝ ኦኬ የተወሰኑ ሰዎች ደውለው መሰለኝ አሯሯጣቸው ግን የሆነ እሳተ ገሞራ የመጣ ነው የሚመስለው። Do you guys have your fire extinguishers out there? Oh, it just says in your notes right here that you had to notify dispatch 10 minutes prior to the event. Yeah, so that's why they're calling us. Because you guys didn't call us, so they forgot about it, right? Because the permit may not have gotten to dispatch, so when dispatch gets involved in the area, they don't know about it, right? It's more than 20 years. Yeah, I know. That's why I'm like asking them. I know. Okay. You got your fire extinguishers out there? Okay. Do you have your fire extinguishers nearby? Yeah. Okay. And it's in a... No, it's just one gravel? Okay. Just gonna walk up and just see your fire extinguishers, and then we'll get out of here. Can I send this to my email? So I can say I checked it? እና ላይክ እዚህ ጋር ይመስላል በዚህ መኪና ነው ለገሩ እነዚህ እንደውም ትንሽ ናቸው። ብዙ መኪና አልመጣም። በቃ ምን አባቱ ነው የሚያክል ይዘው የመጡት ይሳር አሁን ይሄን የሚያክል ጋዝ ለማቃጠል ነው። ስራ ስለፈቱ ጋዝ ለማቃጠል ነው የመጡት እንጂ ምንም ይሄን ያህል እንደዚህ የሚከበደለት ዳመራም አልተሰራም። አሜን ይሄን ያህል እንደዚህ የሚከበደለት እሳት እንኳን አልነበረንም። የዛሬው ዳመራ ስነስርዓታችን ይሄን ይመስላል። እንደዚህ በአማረና በደመቀ ሁኔታ አሳልፈናል። መልካም በዓል ይሁንላችሁ። በሌላ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ